ቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ የመጣና አመት ከሁለት ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔርን አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። አየሁት። ከዛ ባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ። ይኸው ስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንበበው እስኪ 100 ቢሊዮን 568 ሚሊዮን 298,796 መጀመሪያ እዚህ ቦታ ያቆመኝ እግዚአብሔርን አመስግኑልኝ። ቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ የመጣና አመት ከሁለት ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔርን አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። 100 ቢሊዮን ነጥብ 5 ነው የገባ። በዚህ ላይ የእግዚአብሔር ሰው ቃል እንዲያወጣልኝ ፈልጋለሁ። ለመልካም ስራ ነው ይሄንን የሚያውለው። ብዙ ሰዎችን ለመርዳቱ ነው እግዚአብሔር የሰጠኝም ስለሆነ እኔ ብዙ ቤተሰብ ያለኝ ሰው ሁሉም ሰው ጥሎኛል። እኔን ማንም የሚፈልገኝ ሰው የለም ነበር። ጌታ ግን ዛሬ ከፍ አድርግቶ እዚህ ደረጃ ላይ አቆሞኛል። ሃሌሉያ! ኢየሱስ ጌታ ነው። አሜን። ስንት ቢሊዮን? 100 ቢሊዮን ነጥብ 5 ነው የገባል። 100 ቢሊዮን ነጥብ 5 ሚሊዮን። አዎ። ሃሌሉያ! እግዚአብሔር ይችላል። እኔ አላሰብኩም። ሜሴጁን አሳየን እስኪ አንዴ ስልክህን አውጣና። ስንት ብር? 100 ቢሊዮን ነጥብ 5 እየሰማችሁ ነው? 100 ቢሊዮን ነጥብ 5 ይኸው ሚሰጁ ማለት ትችላላችሁ ከፈለጋችሁ ማለት 100 ቢሊዮን ነጥብ 5 6 ብሎ ነው የሚሄደው። እስኪ ጎና እሱ ጨበጥ አድርጌና ሳቅ። ዝም ብሎ ሳቅ ይችላል። እግዚአብሔር ይችላል። እኔ ከቃን ስራ 100 ቢሊዮን ነጥብ 5 ሚሊዮን። አዎ የገባ አዎ። ሰላም ነው ግን አንተ? ሰላም ነኝ እግዚአብሔር ይመስገን። እኔ አላመንኩም። ይሄ ይሆንልኛል ብዬ አላመንኩም። እኔ ቃን ስራ ነው የምሰራ። አላመንኩም። ይሄ ብር ይገባልኛል ብዬ አላመንኩም። ይሄ ይሆንልኛል ብዬ አላመንኩም። ያንተ ሰላም ምንድን ነው? ቃን ስራ ነው የምሰራ። እኔ ማሽን ነው የምሰራ ተቀጥሬ። ቃን ስራ ነው የምሰራ። እኔ ማሽን ነው የምሰራ። የብሎኬት ኦፕሬተር ነኝ። ኦፕሬተር ነው የምሰራ። እሺ። ባለፈው ዕለት አንተ በህልሜ እጅን ጭነት ጸልልኝ አየሁ በህልሜ። እሺ። አንተ ሚሊዮነር ሳትሆን ቢሊዮነር ነው ያልከኝ በህልሜ። እሺ። ሃሌሉያ! አንተ ሚሊዮነር ሳትሆን ቢሊዮነር ነው ብለህ ሄድከኝ በህልሜ እንደዚህ ጫና አድርግተህ። ከዛ 2 ቀን ነው 3 ቀን በኋላ እኔ እንደዚህ ቴሌብር ላይ ሲያይ ብር ገብቷል። እሺ። ቴሌብር ላይ ብር ገብቶልኛል። እጄ ባንክ ቤት ስጠይቃቸው ቴሌብር ላይ ነው ይሄ ብር ገባ። ምንድን ነው ከየት አገር ነው አንተ ዘመድ ያለህ? እኔ ዘመድ የለኝም። እግዚአብሔር ብቻ ነው አለኝ። እኔ እግዚአብሔር ብቻ ነው አለኝ። ላውጅላችሁ ማያራሴታ ሶክላሃዲያ ላውጅ ጌታ በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደነቃችሁ፣ አሜን። ያጠበቃችሁ ያላሰባችሁ በረከት ጋር ተገናኙ፣ አሜን። ይኸው ከተማ የሚያናጋ መንደር የሚያናጋ፣ አሜን። እግዚአብሔር ይባረካችሁ፣ አሜን። I declare in the name of Jesus, አሜን። I declare in the name of Jesus, አሜን። በዚህ የሰው ጭንቅላት ትንሽ ይከብዳል። እኔ አሁን እኮ ቁጭ ብዬ ሲያስብ እግዚአብሔር ምን ይሳነዋል? ምንም። ሃሌሉያ! ይችላል እግዚአብሔር። በእኛ አእምሮ ይከብዳል በጣም። በዚህ ይኸው ስሙ በጣም ከባድ እኮ ነው። በዚህ ማሰብ ራሱ ስጋ ለባሽ አይችልም እኮ። ይሄ ሰውዬው ማሽን ለወድር ኦፕሬተር እኮ ነው። ምንም ነገር የለም። የእግዚአብሔር አቅም በጆጭሮም አይደለም፣ በሰንበዲም አይደለም፣ በማንም አይለካም። አሜን። ይኸው ስሙ እኔ ልባረካችሁ። አዎ። በእግዚአብሔር አቅም ታምናላችሁ? አሁን እንደ 100 ቢሊዮን ብለዋል። ይሄ ማለት እኮ በመንግስት ካልኩሌሽን ብታመጡ በሰው
እግዚአብሔር አይታችሁ የማታውቃችሁ የሚያስደነግጣችሁ በረከት ይባላል። አሜን። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ። ምንድነው ይሄ ከቁጥር በላይ ነው እኛ አንችልም፣ ቴሌብር ላይ ነው የገባል። እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው። ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን፣ ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪ ላይ ቁጥሩ ራሱ እቺ ያላምብም ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው። አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ይኸው ስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል። አካውንት ይላል። የስ አንብበው እስኪ 100 ቢሊዮን 568 ሚሊዮን 298,796 በጌታ በኢየሱስ ስም አሁን ወደ ቤታችሁ ኢንቫይት አደረጉ። አሜን። ልባረክ እስኪ አንተ በጌታ በኢየሱስ ስም ስልጣን ታምራት ይሁንልኝ። አሜን። እግዚአብሔር የተለቀቀ ነገር ያስለቀቅ። አሜን። በኢየሱስ ስም ድንቅ ነገር ይሁንልኝ። አሜን። ከዚህ የሚበልጥ መልካምነት አሜን። ተፈጸመ። አሜን። ለእግዚአብሔር ክብር። ስሜ ተመስገን እባላለሁ። የመጣሁት ከአቃቂ ቃሊቲ ነው። በፊት እኔ ሰዎች ሲመሰክሩ ልጄ ቲቪ ላይ ብዙ ነገር ሲሉ አይቼ መጣሁ። ከዛም በፊት ግን ህይወቴ የተረበሸ ነበር። ቃን ስራ ነው የሚሰራው። ህይወቴ አይቀየርም። ብዙ አመት ልፍቻለሁ፣ ብዙ አመት ተግቻለሁ። ምንም የሚቀየር ነገር የለም። ሰውም ሲል የድህነት ከርስ የሚሰበርበት ቤት ነው ብሎ ብዙ ጊዜ ደጋግሞ ሲመሰክር ሲያዩ ጆይ ጭሮ በህልሜ መጡና ጸልዩልኝ አየሁት። እነሱም ያሉት አንተ ሚሊዮነር ሳትሆን ቢሊዮነር ብሎ ነው ጸልዩልኝ ሄዱ። ከዛ ወዲህ እኔ እንደዚህ እያለሁ ከዛ እነሱ ጸልዩልኝ 2 ሳምንት ባልሞላ ጊዜ ውስጥ ይሄንን ሜሴጅ 100 ቢሊዮን ነጥብ 5 ገብቶልኝ አገኘሁት። ህይወቴ ከዚህም በፊት ያው የሰው ቤት ተከራይቼ ነው የምኖረው። ቤተሰብ አለኝ። ከዛ ቃን ስራ ነው የሚሰራ። ምንም የተሻሻለ ነገር የለም። ግን ይሄንን ሚራክል መኒ ካርድ ከወሰድኩ በኋላ ህይወቴ ከድሮ በጣም ተሽሎ ተቀይሮ የኖርኩ ነበር። ከዛ ላይ ደግሞ እግዚአብሔር አልፎ ተርፎ በነብይ በኩል ሆኖ ይሄ ባርኮኝ ዛሬ የምታዩት ነገር ይሄ እኔ ራሱ አላመንኩም። ሰፈር መንደር ሁሉ ግራ ተጋባ። እኔ በዚህ ነገር ማለት ነው። ሰፈር ሁሉ አላምን፣ ባንክ ቤት ሁሉ አላምን ማለት፣ ቴሌዎች ሁሉ አላምን ማለት ምንድነው የሁሉ ገንዘብ ምንድነው? ሰውን ጭንቅላት ሁሉ ግራ ያጋባ ጉዳይ ሆኗል። ለዛ እግዚአብሔርን ሊያመሰግን ዛሬ ደግሞ ቆርጬ ወደ ልጄ መጥቻለሁ። የገባልኝ ትንሳኤ ባል 2 ቀን ቀደም ብሎ ነው። እኔ እውነት አልመሰለኝም፣ አላመንኩም ነገሩን ማለት ነው። ገብቶልኝ እንደዚህ ቼክ ሲያደርገው ባንክ ቤት እጃየሁት። እኔ ቡክ ላይ መስሎ ቴሌብር ብዙም አልጠቀምም። ከዛ እጄ ባንክ ሳይቆ አይ ብሩ መግባት ገብቶልካል፣ ግን እኛ ጋር አይደለም የገባ በቴሌብር ነው የገባል ያለው። ከዛ ሌላ ቦታም ባንክ ሄድኩት። አይ እኛ ጋር አይደለም የገባ ቴሌብር ላይ ነው፣ ሂድና ቴሌ ጠይቅ ብሎ ብሩ ግን ቼክ አድርግቶ አሳይቶኛል መግባቱን። ከዛ ካየም በኋላ ቴሌብር ሄድኩ። ቴሌብር ሲሄድ ይሄ ኮኔክሽን ካልመጣ ይሄ ሁሉ ገንዘብ እኔ መስራት አልችልም ብሎ ተናገረኝ። ከዛም በኋላ እሺ ብዬ ይሄንን እጄ ለእግዚአብሔር ሰው መመክሰር አለብኝ ብዬ ዛሬ ቆርጬ ተነሳሁትና ወደዚህ መጣሁት። እኔ የእግዚአብሔር ሰው ጸጋ በጣም እኔ በፊት አላቅም ነበር። ሰዎች ብዙ ነገሮች ሲሉት ማለት ነው። እኔ ስለማላውቀው እኔም ከሰዎቹ ጋር ሲል ነበር። ለምን ስላልገባኝ ገብቶኝ ሳይሆን ስላልገባኝ ብዙ ነገር ሲል ነበር። አሁን ግን ገብቶኛል። በጣም ስለገባኝ እኔ የእግዚአብሔር ሰው መንካት አያስፈልግም። እሱን ከምትተቹት ኑና እግዚአብሔር ድንቅና ታምራት የሚያደርገውን በቤቱ ኑና ይሁ ነው የሚለው።